ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ማክሰኞ ታኅሳስ 21 2018 ዓመተ ምህረት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠው ሁላችንንም አግኝተዋል። ኤርትራ ጦርነቱ ውስጥ ከገባች አድቫንቴጅ ልትወስድ ትችላለች የሚለው ነገር ሲመጣ ኤርትራ ይህን ልታደርግ ትችላለች መባሉ ብቻ አይደለም። ለእነዚህ ሰዎች የአባቶቻችንን የጀግኖችን ስም መጀመሪያ ዘረፈ። ፋኖ የሚለውን ስም ዘረፋ ሲጀምር ፋኖ የሚለውን የጀግኖችን የኢትዮጵያ አርበኞችን ስም ነው የተዘረፈው። በዚህ የተዘረፈ ስም ብዙ ደባ፣ ብዙ ሴራ፣ ብዙ ግፍ፣ ብዙ ጭካኔ፣ ብዙ ማደናገር ተፈጸመበት። ህመም ልበለው ግን መቃዠትም ችግር የለውም። በራሳቸው ይቃዡ፣ ቅዠቱ እርካታ እስከሰጣቸው ድረስ። ይህን ቅዠታቸውን ግን ወደ ገቢር እንለውጠዋለን ብለው እንዳይተኩሱ ማሳሰቡ፣ ከተኮሱ ግን ሌላ ፕሪቶሪያ ወይ ደግሞ ዛንዚባር የሚባል ነገር እንደሌለ፣ በህይወት ከተረፉ ቃሊቲ ወይ ቅሊንጦ እንደሚዘጋባቸው እሱን ማረጋገጥ ወይ ደግሞ የቃሊቲና የቅሊንጦ ስምምነት እንደሚኖር ማስረዳቱ የመንግስት ኃላፊነት ነው። በሌላም በኩል ወዳጆቻቸውም ይህን ሊነግሯቸው ይገባል። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ለሁሉም የትግራይ ክልል የዲጂታል መዝጋቢ ባለሙያዎች ባሉበት በሚል ታኅሳስ 16 2018 የሚከተለውን ጽፏል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ መንግስት በግዛቱ ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ማሰልጠኛ እንዳቋቋመ የሚከሰው የሱዳን መንግስት አስቀድሞ ከኢትዮጵያ መንግስት ማሳሰቢያ እንደተሰጠው አፍሪካ ኢንተለጀንስ ዘገበ። የኢትዮጵያ መንግስት ማሳሰቢያ ከህወሓት ተዋጊዎች ጋር እንዲሁም ከኤርትራ ጋር የተያዘ መሆኑም ተመልክቷል። መቀመጫውን በፈረንሳይ ፓሪስ ያደረገውና በጸጥታ መረጃዎች ላይ ጭምር ትኩረት የሚያደርገው አፍሪካ ኢንተለጀንስ እንደ አውሮፓውያን አቆጣጠር ታኅሳስ 24 2025 ባቀረበው ዘገባ የሱዳን ቀውስን ከኢትዮጵያ ሚና ጋር በማያያዝ አስነብቧል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በሱዳን የተቀሰቀሰውና 2 ዓመታት ከ8 ወራት የተሻገረው ግጭት ወደ ኢትዮጵያ ድንበር አቅራቢያ መጠጋቱም የሱዳን ሉዓላዊ ምክር ቤት ፕሬዝዳንት የሆኑትን ጀነራል አብዱልፈታህ አልቡርሃንን እንዳስጨነቃቸውም አመልክቷል። በጀነራል መሐመድ ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ ባለፈው ጥቅምት በምዕራብ ሱዳን የሚገኘውን የሰሜን ዳርፉር ዋና ከተማ ኤልፋሻርን በመቆጣጠር ውጊያውን ወደ መሃል ሱዳን ኮርዶፋን ግዛት እያስፋፋ መገኘቱ በተለይም ወደ ኢትዮጵያ ድንበር አቅራቢያ መጠጋቱ የሱዳን መንግስት ያስጨነቀው መሆኑን በዘገባው ተመልክቷል። በአብዱል አዚዝ አልሂሉ የሚመራውና ከአርኤስኤፍ ጋር ተባባሪ የሆነው የሱዳን ህዝብ ነጻነት ንቅናቄ ኤስፒኤልኤም ኖርዝ ኮርዶፋን ላይ ጠንካራ ይዞታ እንዳለውም ተመልክቷል። የኢትዮጵያ መንግስት ከዩናይትድ አረብ ኤምሬት ጋር ባለው ግንኙነት ለአርኤስኤፍ እንዲሁም ለኤስፒኤልኤም ኖርዝ ድጋፍ ያደርጋል በሚል የሚጠረጥረው የሱዳን መንግስት ለአማጺው ኤስፒኤልኤም ኢትዮጵያ ድጋፍ ማድረግ የጀመረችው ከጦርነቱ መፈንዳት በፊት ጭምር እንደሆነም የአልቦራን መንግስት ጥርጣሬ እንዳለው ተመልክቷል። በታኅሳስ ወር መጀመሪያ አልጀዚራ በአረብኛ ቋንቋ ባሰራጨው መረጃ የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ የጦር ማሰልጠኛ መክፈቱን በተመለከተ የሱዳን መንግስት ምንጮችን በመጥቀስ መዘገቡም ይታወሳል። በሱዳን መንግስት እምነት በኢትዮጵያና ሱዳን ድንበር በቤኒሻንጉል ጉሙዝ ክልል መንጌ በተባለው ካምፕ የሚሰለጥኑት የአርኤስኤፍ ታጣቂዎች በ10 ሺዎች የሚቆጠሩ ሲሆኑ የውጊያ መኪኖችና መድፎችም ወደዚሁ ማሰልጠኛ ጣቢያም ተጓጉዟል። አልጀዚራ ላቀረበው ዘገባ የሱዳን መንግስት በአደባባይ ማረጋገጫ ቢሰጥም የኢትዮጵያ መንግስትም ለጉዳዩ ምላሽ አልሰጠም።
አፍሪካ ኢንቴሊጀንስ በዚህ ዘገባው የኢትዮጵያ መንግስት አስቀድሞ ለሱዳን መንግስት ማሳሰቢያ መስጠቱንም አስታውሷል። የኢትዮጵያ ብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም በሰኔ ወር ወደ ፖርት ሱዳን ተጉዘው ለሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብዱልፈታህ አልቡርሃን ያደረሱት መልእክት ማሳሰቢያ እንደነበርም አመልክቷል። ይህም የሱዳን ሰራዊት በሱዳን ከሚገኙ የህወሓት ተዋጊዎች ጋር ያለውን ግንኙነት እንዲያቋርጥ እንዲሁም ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ሱዳን ገለልተኛ እንድትሆን የሚያሳስብ እንደሆነም ተመልክቷል። የኢትዮጵያ መንግስት ሱዳን ከህወሓት ታጣቂዎች ጋር ብቻ ሳይሆን ለፋኖ ተዋጊዎችም መሳሪያ ተቀብላለች በሚል እንደሚጠረጥራትም ተዘግቧል። ሱዳንና ኢትዮጵያ አንደኛቸው የሌላኛውን አማጺ ይደግፋሉ በሚል እርስ በርስ እንደሚጠራጠሩም ከአፍሪካ ኢንቴሊጀንስ ዘገባ መረዳት ተችሏል። ከአማራ ክልል ፕሬዝዳንት አቶ አረጋ ከበደ ጋር የሰላም ስምምነት በመፈራረም ጥያቄዎቻችንን በሰላም መንገድ እናስመልሳለን በሚል ተደራድሮ የተመለሰው ካፒቴን ማስረሻ ሰጠኝ በአማራ ክልል ሰላም እንዳይረጋገጥ ከሚሰሩ አካላት ውስጥ በመንግስት ኃላፊነት ውስጥ የሚገኙ መኖራቸውን መናገሩ ይታወሳል። በዚህ ረገድ በድርድር ችግሩን ለመፍታት በተደረገው ጥረት አደናቃፊ ሚና የነበራቸው ኃላፊዎች እንደነበሩም ዘርዝረዋል። የመንግስት ኃላፊዎች በአማራ ክልል ችግሩ እንዲባባስ እያደረጉት ያለውን ሚና በተመለከተም በተለያዩ መድረኮች እየተነገረም ይገኛል። አምና በጥር ወር የተጀመረው የአፍሪካ ህብረትና ኢጋድ የተሳተፉበት የሰላም ድርድር እንዳይሳካም በአማራ ክልል ስልጣን ላይ የሚገኙ ሰዎች የነበራቸውን አደናቃፊ ሚና መሻገር የተቻለው የመከላከያ ሰራዊቱ ተወካዮች በነበራቸው ቁርጠኛ ሚና እንደሆነም ከሌሎች የመረጃ ምንጮች መረዳት ተችሏል። በመንግስት መዋቅር ውስጥ በመሆን ከፋኖ ኃይሎች ጋር የሚተባበሩ በአንድ በኩል በሌላም በኩል የሰላሙ መረጋገጥ አንዳንድ ጥቅሞቻችንን ያሳጣብናል የሚሉ በሌላ ወገን በክልሉ ለዘለቀው ቀውስ አይነተኛ ሚና እንደነበራቸውም እየተገለጸ ይገኛል። በአማራ ክልል ከሰሞኑ እየተካሄዱ ባሉ መድረኮች ከህብረተሰቡ ከሚነሱ ቅሬታዎች ውስጥ የመንግስት የስራ ኃላፊዎች በተለያየ መንገድ ለግጭቱ መቀጠል የሚያደርጉት ሚና የተመለከተው ነው ተገኝቷል። ከፋኖ መሪዎች አንዱና ወደ ሰላሙ መድረክ ከተመለሰ ወራት ያስቆጠረው የአረጋል አያና በፍኖተ ሰላም መድረክ ላይ በርካታ ጉዳዮችን ከዘረዘረ በኋላ ለሰላሙ መታጣት ምክንያት ብሎ ከዘረዘረው ነጥብ በመንግስት መዋቅር ውስጥ የሚገኙ ቀኜ ተብለው የሚጠሩ የፋኖ ደጋፊዎች እንዲሁም አንዳንድ የሃይማኖት አባቶችና የሀገር ሽማግሌዎች እንደሆኑም አመልክቷል። እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው። እንዳይመጡ እያደረገ ያለ የውስጥ አርበኛ ቀኜ ተብሎ የተሰየመውና የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን። ገደል ግቡ ካለ ገደል መግባት የምንችል ሰዎች ነን። የሃይማኖት አባቶች ስራ እየሰሩ አይደለም። የሀገር ሽማግሌዎችን በተመሳሳይ ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ እያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቁም ያለውና ወደ ውስጥ እየገባ ነው። አይ ተመስገን የሰውዬ እሱም ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደው እንደዚህ ነው አቀባበል አድርጉለት እና ያልሁኝ ሆነ አካል ላይ ደውዬ አይ እሱ እኮ የሀገር ሽማግሌ ነው እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው። በመራዊ ከተማ በተካሄደው መድረክ ደግሞ ባለቤቷ በፋኖ ተዋጊዎች የተገደሉባት መምህር በባለቤቷና በሌሎች መምህራን ላይ የደረሰውን ግድያ ከዘረዘረች በኋላ በመንግስት መዋቅር ውስጥ በአመራር ላይ ጭምር ሆነው በግጭቱ የሚያተርፉ እንዳሉ በመጥቀስ ጦርነት በእኛ ይብቃ የሚል የተማጽኖ መልእክቷን አስተላልፋለች። እቺ ክልል ጸረ ዲሞክራሲ እንድትሆን እቺ ክልል ባለሀብቶች የሚሳደዱባት የሚታገቱባት ህዝቡ በረሃብ አረንቋ የሚዘፈቅበት እንዲሆን እምንሰራ ሰዎች የለንም። ጫካ ያሉትንማ ተዋችሁ ለነሱ እዚህ ውስጥ ነን እዚህ ውስጥ አይገርምም። እናንተን በምኑን መድባችሁ በክልሉ ህዝብ ትከሻ ላይ እንደ መሽገር ተጣብቃችሁ ዛሬም ነገር የምትሰሩና ህዝብን የምታስበሉ ደመጣጮች የላችሁ። ከአመራር እስከ ተራው ማህበረሰብ ይህን የሚሰሩት የኛ ልጆች አይደሉም። ሁሉንም እንተው። ማህበራዊ ሴቱን አብሮ መብላቱን አብሮ መጠጣቱን ሁሉንም እንተው። እንዴት ፈጣሪ ይረሳል? የመራይ ህዝብ ስለ እግዚአብሔር ብዬ ለምናቸዋለሁ። ወንድሞች ናቸው አጥፍተዋል። ነገር ግን ጦርነት በኔ ይብቃ በኔና በጓደኞቼ በመሰሎቼ ይብቃ። ዛሬ የምታተርፉ ሰዎች ትኖራላችሁ። በእነሱ ስም አካውንታችሁ የተገናኛችሁ ነገር የምታደርጉ ምናምን ትርፍ ቤት የምትሰሩ መኪና የምትገዙ በእነሱ ስም ቢዝነስ የምትሰሩ ሰዎች አላችሁ። እሱ ኃላፊ ጠፊ ነው። ታሪክ የማይረሳው ተግባር አትስሩ ባካችሁ። ስለ እግዚአብሔር ብላችሁ ልጆቻችሁ ናችሁ፣
ወንድሞቻችሁ ናችሁ። ወደዚህ እንዲመጡ መልሷቸው። በፋኖ ኃይሎች ታግተው አመልጠው መውጣታቸውን የተናገሩ በንግድ ስራ የሚተዳደሩ የጎጃም ነዋሪ በመርጦ ለማርያም መድረክ በሰጡት ምስክርነት ህዝቡን እያማረረ ያለው የመንግስት ቢሮክራሲ ታጣቂዎችን ለመቀላቀል ምክንያት እንደሆነም አስረድተዋል። ስለዚህ መስተካከል የሚገባቸው ነገሮች ይስተካከሉ። ይህ ምሬት አሁን ከመንግስት ሰራተኛ ችግር የተነሳ ነው የመጣ ማለት ይችላል። በቃ ፊት ስለማውቁ መዘጋጃ ቤቱ ነው አሁን እስኪብርቱ አለ ጉቦ ብድግ የሚያደርጋል። መሬት አጠቃቀም ሆኖ አለ ጉቦ የሚሰራ ሰው ማን ነው? ፖሊስ ነው? ማን ነው የሚሰራ? ያ ነው ህዝቡን አማሮ ለዚህ ችግር ያደረሰው። ሰዎች የትም አያመልጡንም። በፍቅርም በህግ ታግ በለ እንዴት ጫካ ነው እንዴ? ጫካ አይደለም እኮ ህዝብ ነው ጫካው። መጡ እያልናቸው ነው እንጂ የትም አያመልጡም እኮ። በአዴት ከተማና የልማና ዴንሳ መድረክ ላይም ተመሳሳይ ሀሳቦች ተንጸባርቀዋል። መስተካከል ያለበት ጉዳይ ክቡር ጄኔራልም ክቡር ዶክተር አህመድ የምናገረው ነገር ይሄ ኪሮስ የተመቻቸው ከሁሉም ዘርፍ አሉ። መንግስትን ቤት መንግስት ውጭ ከአመራሩ አለ፣ ከመንግስት ሰራተኛው አለን፣ ከነጋዴው አለን፣ ከጸጥታ መዋቅሩ አለ። ፐርሰንቱ ስንት ሊሆን ይችላል? ምናልባት 5 10። ይሄ እናንተም ጠፍቷችሁ አይመስለኝም። ለምጣዱ ሲባል አይጧ ትለፍ የሚለውን ይዛችሁ ካልሆነ በስተቀር ቀለብ ሰፋሪ ወሬ ነጋሪ በየተቋሙ አለ። ይሄ ነው ችግር እየሆነ ያለው። ለሰፊው ህዝብ ሲባል መቁረጥ፣ ማጥራት፣ መጨከን ያስፈልጋል። በነገራችን ላይ በዚህ ጉዳይ ላይ ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የፕሪቶሪያውን የሰላም ስምምነት መነሻ በማድረግ የተጀመረው የዲዲአር ፕሮግራም በትግራይ ክልል ማለት ነው እንዲቋረጥ መደረጉን በተመለከተ የብሔራዊ ተሃድሶ ኮሚሽን ያወጣውን ደብዳቤ ተመልክተናል። ይህንም ደብዳቤ የወጣው በትግራይ ክልል የዲዲአር ፕሮግራም ለማስፈጸም የተቀጠሩ ሰራተኞች ከአሁን ከጥር ከፊታችን ጥር ጀምሮ ስራ እንዲያቆሙ የሚያሳስብ ነው። ለዚህ መነሻ የሚደረገው ከመስከረም ወር ጀምሮ የዲዲአር ፕሮግራሙ በመቋረጡ ነው በሚል አመልክቷል። እንግዲህ የዲዲአር ፕሮግራሙ እንዳይካሄድ ወይ ደግሞ በተለያየ መንገድ ግፊት ወይ ደግሞ ጫና ሲደረግ የነበረው ትግራይ ውስጥ ባሉ የታጣቂ አዛዦች እንዲሁም በህዝባዊ ወያኔ ሓርነት ትግራይ መሆኑ ይታወቃል። ብሔራዊ ተሃድሶ ኮሚሽን ቢያነስ ዝርዝር አልሰጠም። ላልተወሰነ ጊዜ ተቋርጧል። ስለዚህም ሰራተኞቹን ይዞ መቀጠል ስለማይችል ያንን የስራ ውሉን ማቋረጡን የተመለከተ ነው። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ለሁሉም የትግራይ ክልል የዲጂታል መዝጋቢ ባለሙያዎች ባሉበት በሚል ታህሳስ 16 2018 የሚከተለውን ጽፏል። ጉዳዩ የኮንትራት ውል መቋረጡን ስለማሳወቅ ከላይ በርዕሱ የተገለጸውን ጉዳይ በሚመለከት እርስዎ ከዚህ ቀደም ከኮሚሽኑ ጋር በፈጸሙት የኮንትራት ቅጥር ውል ብሔራዊ ተሃድሶ ኮሚሽን በትግራይ ክልል ለሚያከናውነው የዲሞቢላይዜሽን ስራ ከህዳር 2017 ጀምሮ ለ1 ዓመት በሚቆይ የኮንትራት ቅጥር ውል ዲጂታል ምዝገባ ባለሙያ በመሆን መቀጠሩ ይታወቃል። ይሁን እንጂ በአሁኑ ጊዜ ለጊዜው የዲሞቢላይዜሽን ስራው ላልተወሰነ ጊዜ የተቋረጠ በመሆኑ ስራ ላይ ማሰማራት አልተቻለም። ስለሆነም ምንም ስራ በሌለበት ሁኔታ ደሞዝ መክፈል በሲቪል ሰርቪስ አሰራርና ህግ መሰረት የማይፈቀድ በመሆኑ ስራው በይፋ ሲጀመር እንዳስፈላጊነቱ እንደገና የተቋረጠው የስራ ውል የምናድስበት ሁኔታ እንዳለ ታሳቢ ተደርጎ ከጥር 1 2018 ጀምሮ በይፋ ከኮሚሽኑ ጋር ያላቸው የኮንትራት ውል የተቋረጠ መሆኑን እገልጻለሁ። ግዛቸው መኩሪያ ኃይሉ የብቃትና ሰው ሀብት አስተዳደር ስራ አስፈጻሚ። የዲዲአር ፕሮግራም የፕሪቶሪያውን የሰላም ስምምነት መነሻ አድርጎ የተቋቋመ ወይ ደግሞ በዛ መሰረት የሚፈጸም መሆኑ በግልጽ ይታወቃል። የፕሪቶሪያው የሰላም ስምምነት ብዙ ጊዜ በቲፒኤልኤፍ መሪዎች አንደበት ከበጣም በላይ በይበልጥም በእነ ዶክተር ደብረጽዮን እያንዳንዱ መግለጫ በወጣ ቁጥር የዲዲአር ፕሮግራም አይነት የፕሪቶሪያ ስምምነት የሚለውን ብዙ ጊዜ ያነሱታል። ያው ስልጣን ላይ ቆይተው ረዥም ጊዜ ይሄ ሰው አይም አይረዳም አይገነዘብም እኛ ያልነው ብቻ ይሰማል የሚል የመታበይ ልበለው የድንቁርና ልበለው መንገድ ውስጥ ስለቆዩ አሁንም ሰው ስለ ፕሪቶሪያ ስምምነት አያውቅም አይረዳም አይገነዘብም በሚል በመሰላቸው መንገድ ሰውን እያደነጋገሩ እንደቀጠሉ ነበር አንዳንዶቻችን ምናምነው። አሁን ግን አቶ ጌታቸው ረዳ ከኤንቢሲ ቴሌቪዥን ጋር የኢትዮጵያ ቴሌቪዥን ማለት ነው ኢትዮጵያ ውስጥ ካለም
በአማርኛ ቋንቋ ባደረጉት ቃለ ምልልስ ላይ ስለ ፕሪቶሪያ ስምምነት የፕሪቶሪያውን ስምምነት የማያውቁ ወይ ደግሞ ያላነበቡ የቲፒኤልኤፍ አመራሮች እንዳሉ እንግዲህ ሲናገሩ ስላደመጥን አንዳንዴ ለማወናበድ ወይ ለማደናገር ብለው ሳይሆን በስንፍና የተነሳ ሙሉ መረጃውን ሳያገኙ ራሳቸው እንደተረዱትና እንደሚገነዘቡት አድርገው ሌሎችንም ለማስረዳትና ለማስገንዘብ በሚያደርጉት ጥረት የሚፈጠሩ ክፍተቶችና ጉድለቶችም አሉ ማለት ነው። የዲዲአር ፕሮግራም በአንድ ወር ይፈታል የሚለውን ነገር መረጃ የላቸውም ብሎ መደምደም ይቻላል። የዲዲአር ፕሮግራም ምን አይነት መሳሪያዎች በምን መጠን ይቀራሉ የሚለው ወይ ደግሞ ይህን ያህል መሳሪያ ይህን ያህል የሚል ነገር የለም። የፖሊስ ተግባር ለመከወን የሚቀሩ ሌሎች ክልሎች እንዳላቸው ትግራይ ውስጥ ይኖረዋል የሚል ነገር ካልሆነ በስተቀር ሙሉ ሙሉ መሳሪያዎች እንደሚፈቱ የቡድንም ቀላል መሳሪያዎችም ከባድ መሳሪያዎችም እንደሚፈቱ በግልጽ የተመለከተ የፕሪቶሪያ ስምምነት ነው። ይህንን ተግባራዊ ለማድረግ የተጀመረ እንቅስቃሴ በአንድ በኩል ከበቂ የገንዘብ ድጋፍ ባለመኖሩ በተፈለገውና በታሰበው ፍጥነት መሄድ አልቻለም። ያው ከመንግስትም በኩል በወጡ መረጃዎች ማለት ነው። በሌላ በኩል ደግሞ በተገኘው ገንዘብ መጠን ዲዲአር ፕሮግራሙን ለማስፈጸም የሚደረጉ እንቅስቃሴዎች በቲፒኤልኤፎች እና በጦር አዛዦቹ ተገቷል ማለት ነው። የሚሰጡት ምክንያት የትግራይ ሉዓላዊ ግዛት ካልተመለሰ የሚል ነገር ነው። አንደኛ ሉዓላዊ ግዛት የሚለው ምን እንደሆነ አሁን በፊት ማደናገር ነው ብዬ አምን ነበር። አሁን ማደናገር አይደለም፣ ሉዓላዊ ግዛት የሚለውን ነገር ያምኑበታል ማለት ነው። የክልል ወሰን ሉዓላዊ ነው ብሎ ያምናሉ ማለት ነው። ኢትዮጵያን እንደ አንድ ሀገር ሳይሆን በኮንፌዴሬሽን የተሳሰረች ራሳቸውን የቻሉ ሀገራት እንዳሉ፣ ስለዚህ ደስ ያላቸውን የመከላከያና መሰል አይነት የውጭ ጉዳይ መከላከያ እንደዚህ መሰል አይነት ስምምነቶች ካልሆነ በስተቀር ሌላው ጉዳዩ እንደ ሀገር በየራሳቸው በተናጠል የቆሙ ክልሎቻቸው አድርገው ያምናሉ። ወደዛም ድምዳሜ ላይም ደርሰዋል ማለት ነው። ስለዚህ ሉዓላዊ የሚለው ነገር አንደኛ ኢትዮጵያ ኮንፌዴራሊስት የሆነ ስርዓት ውስጥ አይደለችም፣ ወይ ደግሞ ሀገሮች ተሰብስበው የፈጠሯት ሀገር ሳትሆን ሀገር ሆና ከአህዳዊ የፖለቲካ ስርዓት ወደ ፌዴራላዊ ስርዓት የመጣች ግዛቶቹ መንግስታት በመሰላቸው ለአስተዳደር በሚያመቻቸው መንገድ ሊያጠቡትና ሊያሰፉት የሚችሉ እግዚአብሔር አስምሮ የሰጠን የትኛው መሬትና ክልል የለም። ከቲፒኤልኤፍ ጋር የመጣ በጎ እርምጃ ተብሎ የሚወሰደው ክልሎች በራሳቸው ማስተዳደር በራሳቸው ቋንቋ የመጠቀም ነገር አለ። ከዛ ጋር ተያይዞ ክልሎቹ መልሶ ለመሰብሰብም መልሶ ለማዋቀር በሚደረግ ጥረት ውስጥ ግምት ውስጥ መግባት ያለበት አንድ ተጨማሪ ነገር መጥቷል። ዜጎች በራሳቸው ቋንቋ አካባቢያቸውን የማስተዳደር ጉዳይ። ይሄንን ታሳቢ ያደረገ የትኛውንም አይነት የአስተዳደር መዋቅር ለአስተዳደር አመቺ እስከሆነ ድረስ ያንን ስልጣን ላይ ያለው መንግስት በዛ መንገድ ክልሎቹን መልሶ የማደራጀት መልሶ እንደገና ማዋቀር መብት አለው። ያንን የሚከለክለው ወይ ደግሞ የሚገድብበት የትኛውም አይነት የህገ መንግስት መሆን ሌላ አይነት ማሰሪያ የለም። ምክንያቱም በግልጽ በራሱ በህገ መንግስቱ ላይ የተቀመጠው በየትኛውም አጋጣሚና ሁኔታ በአንድ ክልል ውስጥ ያሉ ቀበሌ ወረዳ አይደለም ብለው ቀበሌ ምናልባትም ከዛም በላይ አልፈን እንለጥጠው ካልን የሆነ መንደር ሰዎች ተሰባስበው ከዚህኛው ክልል ጋር አንኖርም ብለው እንውጣ ቢሉ የሚከለክል ነገር አለ ወይ የሚል ነገር ከመጣ ምናልባት ምንድነው የወረዳው ምክር ቤት የሚል ነገር ስለመጣ ምናልባት በወረዳ ደረጃ ሊወሰን ይችላል። በወረዳ ደረጃ ያሉ ሰዎች ተሰባስበው ከዚህ ክልል ጋር መቀጠል አንችልም፣ ራሳችንን ክልል አድርገን እንሄዳለን ብቻ አይደለም ከዛም አልፎ ሀገር እንሆናለን ቢሉ የሚከለከል አይደለም። የኢትዮጵያ ህገ መንግስት ላይ የተቀመጡ ነገሮች ሂደት አሉ በእርግጥ። ስለዚህ አከላለልን በተመለከተ ራሱ አሁን ኢትዮጵያንን በአንድነት ይዞ ለመቆየት ሳይሆን እንደ ደባል የሆነ ወቅት ላይ አብረው ለመኖር ደስ ያላቸው ቀን ደግሞ በየራሳቸው ጎጆ እንዲወጡ ተደርጎ በተቃኘው ህገ መንግስት ላይ እንኳን ዜጎች የራሳቸውን ክልል ከዛው ካለው ክልል ውስጥ ወጥተው ለመመስረት የሚችሉበት እድል ስላለ
አከላለሉ እግዚአብሔር ያሰመረው ነገር አይደለም። ሉዓላዊ የሚባል ግዛት የለም። በየትኛውም አጋጣሚና ሁኔታ ሊሰፋ ሊጠብ የሚችል መሆኑን ለዚሁ ደግሞ ማሳያ ደቡብ ክልል ነው። ደቡብ የሚባል ትልቅ ክልል ነበር። ወደ 123 ምናምን የፓርላማ ወንበር የነበረው ሲዳማ፣ ማዕከላዊ፣ ደቡብ ምዕራብ፣ ደቡብ ተብሎ 4 ክልል ሆኗል። ስለዚህ ክልል ተብሎ የሆነ ቦታ ላይ የተቀመጠ ነገር በራሱ በሕገ መንግስቱ መሰረት ክልልነቱ ያበቃና ከውስጡ ሌሎች ክልሎች ሊፈጠሩ ይችላሉ እና ሉዓላዊ የሚባል ነገር ምን ሲሆን ነው ሉዓላዊነት? ደቡብ ክልል ሉዓላዊ ነበር። ስለዚህ አሁን ሉዓላዊነቱ ተገዝቶ ነው 4 ቦታ የተከፈለው ማለት ነው። ይህንን አንደኛ ሕገ መንግስቱ መሰረት አድርጎ፣ በሁለተኛ ደረጃ የፕሪቶሪያ ስምምነትንም ተንተርሶ ፕሪቶሪያ ሰላም ስምምነት ላይ ምንድን ነው እነዛን አወዛጋቢ ቦታዎች በተመለከተ የሚሉ በሕገ መንግስቱ መሰረት ይፈታሉ ነው። በሕገ መንግስቱ መሰረት ቲፒኤልኤፍ የጻፈው ሕገ መንግስት ሌሎች እንዲጽፉ ምናምን አቶ ክፍሌ ወዳጆ ሰብሳቢ ከሌ ምናምን የሚባሉ የሕገ መንግስት ኮሚሽን አባላት አሉ። ግን ቃለ ጉባኤውንም ስናይ ሕገ መንግስቱ ባለቤቶች እና አቶ መለስ ነበሩ። በየቀኑ የሚደረገውን ውይይት በየቀኑ ምሽት ይዘው የሚሄዱት አቶ ዳዊት ዮሐንስ ነበሩ። ሕገ መንግስቱ ሲቀረጽ የመገንጠል መብት መግባት አለበት ተብሎ አስቀድሞ ተጽፎ የተሰጣቸው ከቲፒኤልኤፍ ኢህአዴግ በሚባለው ደረጃ ነው። ኢህአዴግ የሚባል ነገር የለም። ለጨዋታው ድምቀት ኢህአዴግ የሚባል ስም ይሰጠዋል። ባለቤቱ ህወሓት ነበር። ስለዚህ በዛም ሕገ መንግስት መሰረትም ያ በዛ ሕገ መንግስት ችግሮች በክልሎች መካከል አወዛጋቢ ነገር ሲነሳ በሕገ መንግስቱ መሰረት ይፈታል። የመጀመሪያው ክልሎቹ ራሳቸው ተነጋግረው መፍታት የሚያደርጉት ጥረት፣ ክልሎቹ ተነጋግረው መፍታት ካልቻሉ ወደ ፌዴሬሽን ምክር ቤት ይሄዳል። ፌዴሬሽን ምክር ቤት መፍታት ጥረት ያደርጋል። ያንን ካልቻለ ወደ ሪፈረንደም ይወስደዋል። ይሄ በሕገ መንግስቱ ላይ በግልጽ የተቀመጡ ነገሮች ናቸው። ስለዚህ ወልቃይት አካባቢ ያለውም ነገር ድንገት ቲፒኤልኤፍ የሚባል ቡድን የሚያነሳው ጥያቄ ብቻ ትክክል፣ ሌሎች የሚያነሱት ደግሞ ትክክል የማይሆንበት ሕገ መንግስቱም አይልም። ማንም በኢትዮጵያ ምድር ላይ የበላይ ሌላው ደግሞ የበታች የሆነ የፖለቲካ ስርዓት ከዚህ ቀደም ነበር። ያንን ማስቀጠል የሚፈልግ ቡድን ከእውነታው ጋር ራሱን ማስማማት ነው። ኢትዮጵያን በሀገራቸው እኩል መብትና ነፃነት አላቸው ብቻ ሳይሆን ያንን መብታቸውና ነፃነታቸውን የሚገድብ የትኛውም ነገር ተመልሶ ወደ ፍጅት፣ ወደ እልቂት፣ ወደ ውድመት የሚወስድ ነገር ነው። ስለዚህ ከወልቃይት ምናምን ጋር ተያይዞ ባለው ነገር በፕሪቶሪያው ስምምነት በሕገ መንግስቱ መሰረት ይፈታል የሚል ነገር ስለሆነ ጉዳዩ ወደ ፌዴሬሽን ምክር ቤት ይሄዳል ማለት ነው እና ሉዓላዊ የሚባል የለም። ችግሩን ወደ ፌዴሬሽን ምክር ቤት መውሰድ ነው። ቲፒኤልኤፍ ሀገሩን ሲገዛ በነበረበት ሰዓት ራሱ ያወጣውን ሕግ ስለማይገዛበት ስለማይመራበት ሕግ በሌሎች ላይ የሚፈጸም እንጂ በሱ ላይ የማይፈጸም ስለሆነ የመብት ጥያቄ ያነሱ የወልቃይት የማንነት አስመላሽ ኮሚቴዎች በኃይል ጭምር ሲገደቡ ወደ አዲስ አበባ እንዳይገቡ መጨረሻ ላይም ሲተኮስባቸው እናውቃለን። ያቺ ተኩስ ግን ቲፒኤልኤፍን መልሶ አባርቃ የመጨረሻም ወደ መቃብር ጉዞ እንዲያደርግ የኦሮሚያውን አመፅ በአማራ ክልል እንዲቀጣጠል ለማድረግ ትልቅ ዕድልና አጋጣሚ ፈጠረ ነው። ሐምሌ 5 2008 ዓ.ም ሁሉን ነገር በጉልበት ሁሉን ነገር በፈለግሁትና በፈቀደ መጠን እቋጫለሁ። የሰዎችን መብት በስደተኛ ካምፕ ተንከራተቱ፣ በስደት በሰው ሀገር ሄዱ ያሉትን በስቃይና በመከራ ውስጥ እንዲቀጥሉ አደረገ። ያንን እንሸከምም በዛ ያሉ ሰዎች መጨረሻ ላይ ጥያቄ አንስተው ያንን እንኳን በሕግ ነበር ሄዱት በጉልበት ለመጨፍለቅ ተደረገ። በዛ የተነሳ የተፈጠረው ነገር እናስታውሳለን። ስለዚህ በመሳሪያ ላለመፍታት በፕሪቶሪያዊ ሰላም ስምምነት በተቀመጠው መሰረት መሳሪያ ለመፍታት ይሄ መሟላት የሚባል ነገር አልተቀመጠም። ለመፍታት የሚያስችሉ ሁኔታዎችን
በዋናነት የሚነሳው በየትኛውም የዲዲአር ፕሮግራም ላይ የሌሎች ሀገራት ተመክሮና ልምድ መሰረት ተደርጎ ታጣቂዎቹ ወደ ሰላም መድረክ ሲመለሱ ከነ መሳሪያቸው መመለስ የለባቸውም። ማቋቋም የተወሰነ ነገር ከሌላቸው እንደገና የሰላም ጠንቅ ሊሆኑ ይችላሉ። ስለዚህ ይህንን ግምት ውስጥ አስገብቶ ወደ መኖሪያቸው ወደ አካባቢያቸው ሲመለሱ እንደ ማቋቋሚያ የተወሰነ ገንዘብ የሚሰጥበትን ያንን ለማድረግ ደግሞ በኢትዮጵያ መንግስት አቅም ብቻ የማይታሰብ ነገር ስለሆነ ሀገራትን በተወሰነ ደረጃ ድጋፍ አድርገዋል። የኢትዮጵያ መንግስትም ቢያንስ በቢሊዮን የሚቆጠር ወጪ አድርጎ ወደ 100 ምናምን ሺህ ብር እየወጣ ወደ 60 ሺህ ያህል ታጣቂዎች ወደ ሰላሙ መድረክ መመለሳቸው ነው እንግዲህ ከብሔራዊ ተሃድሶ ኮሚሽን መረዳት ይቻል ነው። አጠቃላይ ወደ 270 ሺህ ነበር ሲባል የነበረው። እሱ ሁል ጊዜ የማይገባኝ ነገር ነው። ሞተ የሚባለው በሚሊዮን ነው። በኋላ አለ የሚባለው ደግሞ ሰራዊት 270 ሺህ ነው። እሱ ራሱ ይገርመኛል። በሌላ በኩል ደግሞ ጦርነቱ ሲጀምር አልተዘጋጀንም የሚል ደግሞ ቅስቀሳን ባልበየ አጋጣሚ ሲያደርጉ ደግሞ ነበር። አሁን አንዳንዶች ቲፒኤልኤፍ ሰዎችን ለመውቀስ ሳትዘጋጁ ለምን ገባችሁ ይላል። በደንብ ተዘጋጅተዋል። ይሄ ራስን ለማወናበድ የሚደረግ ነገር ተዘጋጅተዋል የሚለው ከሚገልጸው በላይ ተዘጋጅተዋል። ኮንፌዴራሊስት የሚባሉትን ኃይሎች መቀሌ እየሰበሰቡ ያደረጉት ዝግጅት ታንክና መድፉን ከነጠቁ በኋላ ወዴት ለመሄድና እንዴት ለመከወን ያደረጉትን እንቅስቃሴ ሁሉንም ነገር ዝም ብሎ ከርቀት ሆኖ የሚገመግም ሰው የሚረዳው ነው። ዛሬ ራሳቸው ስለ ጦርነቱ እነ አቶ ጌታቸው ረዳ በአደባባይ እየተናገሩ ነው። ምክንያቱም ሸፋፍነ የምትሄድበት ነገር በተወሰነ ደረጃ ተጠያቂነት ለመሸሽ የሚደረጉ መሸፋፈኖች አሉ። ግን ሰዎች ተጨማሪ መከራ ተጨማሪ ችግር እንዳይመጣ የነበሩ ሁኔታዎችን ፊት ለፊት በመግለጽ አደጋን ማስቀረት ከቻሉ ከዚህ በላይ ለሀገር ለሕዝብ ውለታ መዋል የለም። ተጨማሪ ሞትን፣ ተጨማሪ እልቂት፣ ተጨማሪ ውድመትን ማስቀረት ጦርነቱን በተመለከተ አሁን አቶ ጌታቸው ሙሉ ቃል እንደሱ ሲወጣ ብዙ ነገሮች እንትን ይላሉ ብዬ አምናለሁ። ምናልባትም ጦርነቱ በሚካሄድበት ወቅት ከሰዎች ጋር እናወራ ነበር። መጨረሻ ላይ ይህን ሂደት በተመለከተ መጽሐፍ ቢጽፍ በተለይ በቲፒኤልኤፍ ወገን ብለን ሁሉ የምናስበው አቶ ጌታቸው ረዳን ነበር። በተወሰነ ደረጃ ወደ አቶ ገብሩ አስራት የአይነት ዝንባሌ ስላለባቸው ማለት አቶ ገብሩ አስራት ከሌሎች የቲፒኤልኤፍ ሰዎች ለየት የሚያደርጋቸው የተወሰነ እውነትን ለመጋፈጥ ይደፍራሉ። ሙሉ በሙሉ ይደፍራሉ ማለት አይደለም። እሳቸውም የማይሻገሯቸው ነገሮች አሉ። ግን ከየትኛውም የቲፒኤልኤፍ መሪ ጋር አቶ ገብሩ አስራትን ማወዳደር አይቻልም። የተወሰነ ርቀት ሄደው በድፍረት ነገሮችን ያሉ ክፍተቶችን፣ ጉድለቶችን በራሳቸውን በኩል ያሉ ነገሮችን ለማየት በድፍረት ሉዓላዊነትና ዲሞክራሲ የሚለውን መጽሐፍ ያነበበ ሰው አቶ ገብሩ አስራት ውስጣቸውን ለማየት ለመመርመር ምን ያህል ርቀት መሄድ እንደሚችሉ ያሳየ ነው። በዚህም የተነሳ ከእነ አቶ ስብሐት ነጋ ጀምሮ እነ ጀነራል አበበ ተክለ ሃይማኖትን ጨምሮ በወቅቱ የተከፈተባቸውን ዘመቻ እናስታውሳለን። ልክ ቲፒኤልኤፍ ውስጥ አሁን ዋናዎቹ ቲፒኤልኤፎቹ ባለቤቶቹ ማለት ነው 1993 ዓመተ ምህረት ህወሓት ሁለት ቦታ ሲከፈል ከቲፒኤልኤፍ ስራ አስፈጻሚ ከአቶ ስዩም መስፍንና ከአቶ መለስ ዜናዊ ውጭ ጠቅላላ ተባረዋል። ተሸነፉ ተብለው ማለት ነው 18-12 በሆነ ድምፅ በማዕከላዊ ኮሚቴ። በዛ መልክ ከወጡት አንዱ አቶ ገብሩ አስራት ናቸው። ስለዚህ ያንን የህወሓትን ታሪክ በአጠቃላይ ያለው የራሳቸውንም ክፍተት ጉድለት ጭምር ለማቃኘት ለማየት የሞከሩበትን ነገር የሚያስታውሱ የሚያዩ ሰዎች በአሁን ባለው ማለት አሁን ስል ጦርነቱ ወቅት ላይ ባለው ኢህአዴግ ወይም ህወሓት ቡድን ውስጥ ልክ ወደ አቶ ገብሩ አስራት አይነት ትንሽ ነገሮችን ፊት ለፊት በድፍረት ለመናገር ይችላሉ ተብሎ የሚታመኑ መጽሐፍም ይችላሉ ተብሎ የሚታመኑ አቶ ጌታቸው ነበሩ። ብቻ ሳይሆን የተወሰኑ ሰዎች ነው ይችላል፣ ግን በብዙ ሰዎች ስት ግንባር ቀደም ሆነው የመጡት እሳቸው ነበሩ። ስለዚህ ያንን ጦርነት ያንን የሁሉ ውድመትና እልቂት የደረሰበትን ነገር በተመለከተ
አንድ ቀን መጽሐፍ ጽፈው ቢያስነብቡ የሚል ዛሬ አይደለም፣ ገና ጦርነቱ ወደ መጨረሻው ምናልባት የፕሪቶሪያ ስምምነት በሚፈረምበት አካባቢ የአቶ ጌታቸው መጽሐፍ ቢጽፉ የሚል የተወሰኑ ሰዎች እናውራ ነበር። አሁንም ያንም ቢያደርጉ ብዙ ነገሮችን ለመመለስ ያላቸው እድል ሰፊ ነው። በደንብ አድርጎ እውነትን አሁን መንግስታዊ ኃላፊነት ላይ ስላሉ በመንግስት በኩል ያለውን ድክመት ይሸፍናሉ ብዬ አላምንም። ከቲፒኤልኤፍ ጋር የቲፒኤልኤፍ አመራር በመሆናቸው ተጠያቂነትን በመሸሽ የሆነ ነገር ይሸፍናሉ ብዬ አላምንም። ብዙ ጊዜ የሚያነሱት ድሮን ጥቃት በተሰነዘረባቸው ወቅት እሳቸው ተርፈው ጠባቂዎቻቸው ሞተዋል። ያ እዛ ጋር ብዙ ጊዜ ቁጭታቸውን ይገልጻሉ። ቁጭታቸው ምንድን ነው? ውጊያ ውስጥ ገብቶ ድሮን ስለተተኮሰባቸው አይመስለኝም። ያ ሁሉ መዓት እንዲመጣ እነርሱ የወሰዱት ውሳኔና የተከተሉት መንገድ እንደሆነ ስለሚገነዘቡ ጭምር ነው የሚል ከመነሻውም ጥርጣሬ ነበር። ዛሬ እያረጋገጡ የመጡት ይህንን ነው። በኤንቢሲ ቃለ ምልልስ ላይ ጠቅላይ ሚኒስትር አብይ በመጨረሻው ሰዓት ሁላችንንም እያገኙ አነጋግረውን ነበር ጦርነቱ እንዳይነሳ። ጦርነቱ ከተጀመረ ኤርትራ አድቫንቴጅ ልትወስድበት ትችላለች፣ ወደ ጦርነት ባንገባ ይሻላል በሚል ጠቅላይ ሚኒስትሩ ጥረት አድርገዋል ብለው ተናግረዋል። ይኸው ከትናንት ጀምሮ እየወጣ ባለው ማስታወቂያ ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። በአንድ በኩል በጦርነቱ ወቅት ወይ ደግሞ ጦርነቱ ያለቀ በነበረበት ሰዓት አቶ ጌታቸው መጽሐፍ ቢጽፉ ብለን በተወሰነ ደረጃ ያንን ምኞት የገለጽን ሰዎች ያ ግምታችን ትክክል መሆኑን የሚያረጋግጥ ነገር ነው። የሆነ ነገር ከሆነ አዙሪት ለመውጣት እውነትን ፈንጥቆ ለችግሩ መውጫ ፍለጋ የሚደረግ ጥረት ነው ብዬ አምናለሁ። ኤርትራ ጦርነቱ ውስጥ ከገባች አድቫንቴጅ ልትወስድ ትችላለች የሚለው ነገር ሲመጣ ኤርትራ ይህን ልታደርግ ትችላለች መባሉ ብቻ አይደለም። ለእነዚህ ሰዎች የኢትዮጵያ መንግስት ገና በአዲስ መንግስት ነው። መከላከያ ውስጥ የኛ መዋቅር አለ። መካከለኛውም አመራር የላይኛውም አመራር እኛ ነበርን የሚል ለማስተካከል የተደረገውም ጥረት የተወሰኑ ሰዎችን ነው ለመነካካት የሞከረው። ስለዚህ የኢትዮጵያ መከላከያ ሰራዊት ማለት እኛ ነን፣ አመራሩን የተቆጣጠርነው እኛ ነን የሚል መታበያ አለ። ዝም ብሎ ደግሞ የመጣ መታበያ አይደለም። በተጨባጭ የኢትዮጵያ ሀገር መከላከያ ሰራዊት የኢትዮጵያ ሆኖ እንዲቀጥል አልነበረም ሲሰራ የነበረው። ዳታዎቹ ወጥተዋል። እላዩን በደንብ አድርገው እዝ የሀገሪቱ ጠቅላላ እዞችን ዛሬ ከተለያዩ የኢትዮጵያ አካባቢ የወጡ ሰዎች የሚቆጣጠሩትም ማለት ነው። በዚህ ላይ ሀገሩ የተቃኘው በዘር ነው። መጀመሪያ ትግራይ ነኝ ከዛ በኋላ ኢትዮጵያዊ ነኝ የሚል የመንግስት መዋቅር ሀገር ላይ ፈጥረ የኢትዮጵያን ጠቅላላ የሀገሪቱን የአዛዥነት ስፍራ ጠቅላላ ደግሞ የአንድ አካባቢ ሰዎች ተቆጣጥረው መጀመሪያ ትግራይ ነኝ ቀጥሎ ነው ኢትዮጵያዊ ነኝ እያለ ኢትዮጵያ የምትባለውን ሀገር አጠቃላይ አገዝ የጸጥታ መዋቅር ከላይ እስከታች የተቆጣጠረ መንግስት ምን ማለት እንደሆነ ለማንም ግልጽ ነው። የኢትዮጵያ የሀገር መከላከያ ሰራዊት አይደለም። ቀጥሎ በመካከለኛው አመራርም ለወደፊቱ ጀነራል የሚሆኑ ከሌላ አካባቢ ቁጥራቸው እንዳይበረከት ለመከላከልም መካከለኛውን አመራርም በተመሳሳይ በእንደዛ መልክ የተቀረጸበት የፖለቲካ ስርዓት ነበር። ስለዚህ በዚህ በኩል እርግጠኞች ነበሩ። ወደ ስልጣን የመጣው አዲሱ መንግስት ለማስተካከል ያደረገው ጥረት የሆነ ሊስተካከል ከሚችለው በላይ ነገሮች የተበላሹ ስለሆኑ ወይ ደግሞ በአንድ ቡድን ቁጥጥር ስር ስለወደቀ ከዛ በላይ ላስተካከል ማለት ደግሞ እንዳለ ተቋሙን ማፍረስም ሊሆን ስለሚችል መሄድ እስከቻሉበት ድረስ ወደ ስልጣን የመጡት አካላት ሄደዋል።
ነገር ግን 100% ደግሞ ከቲፒኤልኤፍ ስል ከቲፒኤልኤፍ ነው፣ እንደ ቲፒኤልኤፍ ቡድን ነው ማለት ነው። ከዛ መዋቅር ነፃ ማድረግ የሚቻልበት ሁኔታ አልነበረም። ስለዚህ በዚህም ጭምር ተማምነው ጦርነት ውስጥ ሲገቡ ኢትዮጵያ ውስጥ ያለው የኢትዮጵያ መንግስት ያለው ኃይል በከፊል በእነሱ ቁጥጥር ስር ያለ፣ በሌላ በኩል ሰሜን ዕዝን ሲያጠቁ ደግሞ 100% መሳሪያውን በእጃቸው የሚያስገቡበት፣ በዚህም የተነሳ በአጭር ጊዜ መንግስት እንሆናለን ብለው ያው የሌብነት የግድያና የቅሚያ ሱሳቸውን ለመወጣት የተከፈተ ጦርነት መሆኑን በተለያየ መንገድ የሚያረጋግጡ ነገሮች ናቸው። ነገር ግን ጠቅላይ ሚኒስትሩ እንደዚህ ብለውናል፣ ኤርትራ አድቫንቴጅ ልትወስድ ትችላለች የሚል ነገር ሲመጣ ኤርትራ ጦርነት ውስጥ እንደምትገባ ግልጽ ነበር ማለት ነው። ኤርትራ ጦርነት ውስጥ ከገባች እነሱ እንዳሰቡት በቀላሉ የመንግስቱ መዋቅርን አፈራርሶ መንግስት ለመሆን ያላቸው እድልን ጥያቄ ውስጥ የሚያስገባ ሁኔታ ይፈጠራል። ይሄንን እንኳን ገምግመው አደጋውን ማሽተትና አደጋውን ማስቀረት የሚችሉበትን እድል ዘግተው ሄደው መጨረሻ ላይ የተከተሉን ነገር እናውቃለን። ይሄ በመሆኑ ደግሞ በእርግጥ አሁን አይገርመኝም። ለምንድን ነው አይገርመን? አሁን ኢትዮጵያ ውስጥ ባለው ሁኔታ ላይ ፋኖ የሆነ ቦታ ላይ ኮሽ ባደረገ ቁጥር፣ የሆነ ቦታ ላይ የሆነ ነገር ኮሽታ በተፈጠረ ቁጥር ይሄ መንግስት አለቀለት ይላሉ ብለው አቶ ጌታቸው ይናገራሉ። እዚሁ ቃለ ምልልስ ላይ አንዳንዴ እነዚህ ሰዎች ናቸው ወይ 27 ዓመት ኢትዮጵያ ሲመሯት የነበሩት ወይስ እናቱ መለስ ከሄዱ በኋላ ከዛ በኋላ ቡድኑ እንዳለ በድን ሆነ ወይ የሚል ነገር ነው የሚያስነሳው። አሁን ዝም ብሎ ማሰብ የሚችል ሰው የሆነ ምንድን ነው ፖለቲካ ተንታኝ ወይ ደግሞ ኢትዮጵያን ጉዳይ በቃ የዕለት ተዕለት ህይወት መከታተል ምናምን አይደለም። ዝም ብሎ ኢትዮጵያ ውስጥ ያለውን ነገር የሚገመግም ሰው እንደው ኢትዮጵያን ጉዳይ ብዙ ግራ ቀኝ የማያዩ እንደው ሲያልፍ ሲያገድም የሚወራውን ነገር የሚሰሙ መሸታ ቤት ቁጭ ብሎ የሚያወሩ አባቶች ዝም ብሎ ኢትዮጵያ ውስጥ ያለውን ወይ ደግሞ መንደር ቁጭ ብሎ ቡና የሚጠጡ እናቶች ኢትዮጵያ ውስጥ ያለውን ነገር ግምግመው የነፋኖ ጦሽጦሽ የነሸኔ ምናምን ኢትዮጵያ ውስጥ ምን እንደማይፈጠር ለመገንዘብ ያስቸግራል። የሆነ ቦታ ላይ ፋኖ ተኮሰ፣ የሆነ ቦታ ላይ የሆነ ነገር ተፈጠረ ተብሎ ይህ መንግስት ሊወርቅ ነው ብለው ያስባሉ። ይህን የሚሉ ማህበራዊ ሚዲያ ላይ ተኮልኩለው ዘወትር ውሸት፣ ተረት የሚመገቡ ድርሰት የሚያደምጡ ሰዎች እንደዛ እየተመኙ በቀጠላቸው ሲገርመን የኢትዮጵያ ፖለቲካ ስርዓት ውስጥ ባለስልጣናት ነበሩ፣ ፖለቲካ መሪዎች ነበሩ የሚባሉ አንዳንዶቹም ከፊታቸው ፊት ከስማቸው ፊት የሆነ ማድረግ የደረጉ በፖለቲካ ምናምን ከግማሽ ክፍለ ዘመን በላይ የቆዩ ሰዎች እንደዚህ ሲደነዝዙ እነዚህን ሰዎች 2010 ላይ መገላገላችን ምን ያህል ለኢትዮጵያ ትንሣኤ እንደሆነ ነው ማንም ሰው የሚረዳው። ዛሬ ላይ ቆመው ኢትዮጵያ ውስጥ ያለውን ነገር መገምገም የማይችሉ ሰዎች ኢትዮጵያ ውስጥ ያለውን ነገር ለመለወጥ የሚያስችል ሁኔታ እንደሌለ ለመረዳት አእምሯቸው የተጋረደ ማሰቢያቸውን ያጡ የደነዘዙ ሰዎች ዛሬም የኢትዮጵያ ፖለቲካ ውስጥ ህይወት ኖሯቸው መቀጠሉ እጅግ በጣም አሳሳቢም ነው። እርግጥ ይህንን ኃይል ትግራይ ውስጥ ቀስ እያሉ እያተነኑት ህይወት ያላቸው ወጣቶች ትላንት ላይ የቆሙ ሳይሆን ዛሬን የሚያውቁ ነገን የሚገነዘቡ ልጆች የትግራይ ፖለቲካ ውስጥ ጉልህ ሚና የሚጫወቱበት ሁኔታ ይፈጠራል ተብሎ ይታመናል።
እነዚህ ሰዎች ግን ዛሬም ኮሽታ በሰሙ ቁጥር መንግስት ሊወድቅ ነው ብለው የሚያስቡ ከሆነ የሆነ መንግስት የሆነ የእምቧይ ካብ ነው ወይስ ምንድን ነው? መንግስት ምንድን ነው? መንግስት ሆኖ የሚያውቁ ሰዎች መንግስት እንዴት እንደሚፈርስ አያውቁም እንዴ? ከተማ ለቆ ከዞን ሸሽቶ ከወረዳ ሸሽቶ ቀበሌም አልፎ መንደር ገብቶ እናቶች ቀሚስ ስር የሚደብቅ የሚርመጠመጥ ኃይል የሆነ ቦታ ላይ ተሽሎክልኩ ወጥቶ አንድ ምናምን ላይ ስለተኮሰ መንግስት ሊወርቅ ነው ብሎ የሚያምን ፖለቲካ ውስጥ ራሱ መቀጠሉ እጅግ በጣም የሚገርም ነው። ትግራይ ምን ያህል ሸክሞች የኢትዮጵያ ሸክም ነበሩ። ኢትዮጵያ ሌላው ኢትዮጵያ የተገላገላቸው አሁን ሄደው ትግራይ ላይ ተዘፈዘፉ። ይሄ የመከራ የስቃይ የሰቆቃ ምንጭ የሆነ ቡድን ተመልሶ ችግር፣ መከራ፣ ስቃይ ደግሞ ለትግራይም ለሌላውም እንዳይሆን ደግሞ እርግጥ ነው ዛሬ አይናቸውን የገለጡ የትግራይ ህዝብ መከራና ስቃይ ማብቃት አለበት ብለው የሚንቀሳቀሱ ብረት ያነሱ የፖለቲካ ዓላማ የሚሰነቁ ኃይሎች በተለያየ መንገድ ስላሉ እነዚህ ሰዎች ከዚህ በላይ ብዙ ውድመትና እልቂት ያደርሳሉ ብዬ አላምንም። ውድመትና እልቂት ለማድረስ አይሞክሩም ማለት አይደለም፣ ግን የሚቆሙበት መሬት ፍግ ሆኖ የሚያፋፋቸው ሳይሆን እሳት ሆኖ የሚለበልባቸው መሆኑ፣ በሌላም በኩል ደግሞ የሚመጣባቸው መዓት ከጠበቁትና ከገመቱት በላይ እንደሚሆን ደግሞ ምንም የሚያጠራጥር ነገር አይደለም። ዛሬ ኢትዮጵያ ባለችበት ሁኔታ ኤርትራ ላይ ተመርኩዞ የሚደረግ ነገር እንኳን ዛሬ ላይ አጠቃላይ ሁኔታዎችን ስንገመግም ምንም ምናልባት አጥሚት በሙቅ ይደገፋል አይነት አጥሚት በገንፎ ይደገፋል አይነት ነገር ከዛ ያለፈ ሊሆን የሚችልበት እድል የለም። ኤርትራ መንግስትነቱ የሚፈጥርለት ከህወሓት የተሻለ ነገር አለው። በሌላ በኩል ደግሞ ባልተቋረጠ ኢኮኖሚ ድቀት ውስጥ ከዓለም የተገለለ ፖለቲካ ስርዓት በአንጻሩ በሌላ ወገን ከቆሙ ኃይል ጋር ሲነጻጸር እንደገናም ደግሞ ከዓለም አቀፉ ማህበረሰብ የተፋ ቡድን የትኛውንም አይነት የተሰባበሩ ኃይሎችን ሰብስቦ ምን ብሎ በኢትዮጵያ ምድር የሚለውጠው የሚያመጣው የሚከውነው ነገር የለም። ከምንም በላይ እነዚህ ኃይሎች ምንድነው መንገድ መሪ ሆነው በኢትዮጵያ ውስጥ ለመፍጠር የሚችሉት ነገር አሁን ትግራይ ውስጥ በማያጠራጥር መልኩ ጦርነት ከፍቶ እንደ ድሮ መሸሸጊያ ምናምን ሳይሆን እሳት የሚቆሙበት መሬት ረመጥ እንደሚሆንባቸው የሚያጠራጥር አይደለም። አማራ ክልል አሁን ምንም ጥያቄ ውስጥ የሚገባ ነገር አይደለም። ዛሬ እያንዳንዱ የአማራ የዞን ከተሞች ላይ የሚደረጉ ስብሰባዎችን ያየ ሰው ወደኋላ ተመልሶ የዛሬ ዓመት ምናልባትም የዛሬ 6 ወር የዛሬ 2 ዓመት ምናምን የሚደረጉ ስብሰባዎችና የአሁኑን ስብሰባ የተመለከተ ሰው ዛሬ ፋኖ በሚባል ሽፍታ ቡድን የሚርገፈገፈው ስቃይ፣ ሰቆቃ፣ መከራ የወረደበት መዓት የዘነበበት ህዝብ ምን ያህል ምሬቱን፣ ቁጣውን እየገለጸ እንደሆነ በየመድረኩ ያሉትን ነገር መከታተል ነው። ምናልባት እነዚህን ኃይሎች የሚደግፉ ወገኖች የሚደግፉት በቅንነት ለአማራ ህዝብ ብለው ከሆነ መሬት ላይ ያለው ህዝብ ምን እየደረሰበት ምን መዓት እየወረደበት እንደሆነ በራሱ በአንደበቱ የሚናገረውን ነገር መስማት ነው በየመድረኩ።
የምሬትና የቁጭታቸውን ብዛት ያው በመምህራኖች ላይ በሃይማኖት አባቶች ላይ የፈጸሙትን ፍጅት እናስታውሳለን። የእነዚሁ ቤተሰቦች ደግሞ ሰሞኑን የሰጡትን ምስክርነት በተለያዩ መድረኮች አይተናል። አሁን በየመድረኩ አማራ ክልል ከምሬት ከቁጭት ብዛት ይሄንን የአርበኝነት ስም የተጋድሎ ስም ኢትዮጵያን ሀገራቸውን ከወራሪዎች የተጋደሉበትን የአርበኝነት ዱር በረሃ የተንከራተቱበትን ታሪክ የተሰራበትን ስያሜ እነዚህ ህዝብ ላይ መከራ ስቃይ የሚያደርሱ ሰዎች ከዛ ወንጀል ፈጽመውብናል ነው የሚሉት አንድ የፖሊስ አዛዥ እዛ መድረክ ላይ ሲናገሩ። የአባቶቻችንን የጀግኖችን ስም መጀመሪያ ዘረፈ። ፋኖ የሚለውን ስም ዘረፋ ሲጀምር ፋኖ የሚለውን የጀግኖችን የኢትዮጵያ አርበኞችን ስም ነው የተዘረፈው። በዚህ የተዘረፈ ስም ብዙ ደባ፣ ብዙ ሴራ፣ ብዙ ግፍ፣ ብዙ ጭካኔ፣ ብዙ ማደናገር ተፈጸመበት። ይህን ስም ዘርፎ ኦሮሚያ ክልል ላይ ካለ ሸኒ ጋር ጋብቻ ፈጸመ፣ ተህዋት ጋር ጋብቻ ፈጸመ፣ ከሌሎች አገሮች ጋር ጋብቻ ፈጸመ፣ ብዙ አደናገረ። ስለዚህ እኔ ቀጣይም የመጀመሪያ ሁላችንም ለራሳችን ንስሐ እንግባ፣ ለራሳችን ንስሐ እንግባ፣ ቃል እንግባ ማለት ነው። ቃል መግባት አለብን። ቃል ስንገባ አንደኛ አፌን ምላሴን እስቲ ልቆጠብ፣ መጀመሪያ ልቆጠብ፣ መረጃ መስጠት እናቁም፣ ሎጂስቲክ መስጠት እናቁም። የመጀመሪያው ይህን እናድርግ። ከዚያ ባሻገር አሁንም ቢሆን ከዚህ መድረክ በኋላ ወደዚያ እየዋጣ መረጃ የሚሰጥ አካል፣ ሎጂስቲክ የሚሰጥ አካል አንምረውም። ምክንያቱም በዚህ ችግር ያላበሳቸውም የሚሞቱ ንጹሃን አሉ። ለነዚያ ንጹሃን ስንል እነዚህን ወንጀለኞች እርምጃ እንወስዳለን። ምንም ወደኋላ አንልም፣ በምንም ታምር ማለት ነው። ስለዚህ በሁለት ቢላዋ የምትበላ የመንግስት ሰራተኛ ሌላም አካል ነጋዴም በለው ማንም በለው እባካችሁ እረፉ፣ አቁሙ፣ ይብቃል። ሀገር አንግደል፣ ክልል አንግደል። ስም የሌላቸው ሰዎች እንዴት ነው መንግስት የሚሆኑት? ስም የሌላቸው ሌቦች፣ ዘራፊዎች እዚሁ መንደር እኮ የእናቶችን መቀነስ ሲፈቱ የነበሩ ማጅራት መቺዎች ናቸው የሚሉ ድምፆች ናቸው እየተሰሙ ያሉት። እና እስከ መቼው ለሌባ ተንበርክከን እስከ መቼ ድረስ ነው? ታውቃቸዋላችሁ እኮ እዚህ መንገድ ላይ የእናቱን መቀነስ ሲዳስስ የነበረ ሌባ በተለያየ ነገር ከፍተኛ ፍርድ ቤት በከፍተኛ ፍርድ የነበረ ሌሎች እኮ ለመስጠት ሞክረዋል። እነዛ ናቸው አላስመጣሉ። በእያንዳንዳችን አቅርበን የነበረችበትን ሀገር መመስረት መቻል አለብን። ባሰን፣ ይብቃን፣ እንናገር። ከቻልነ በየአንዳንዱ ወንድሞቻችን ናቸው መልሰን ወደ ነበረበት ይመለሱ። ካልመለሱ ደግሞ አጋልጠን ይዘን ማቅረብ አለብን። ውስጥ ከነዚህን ኃይሎች አማራ ክልል ቀውስ ውስጥ መቀጠሉ ጥቅም ያስገኝልናል ብለው የሚያስቡ ወገኖች እኜ የሚባሉ መረጃ በማቀበል በተለያየ መንገድ ሁከቱና ግርግሩ ቀውሱ እንዲቀጥል የሚፈልጉ ወገኖች እንዳሉ፣ እነዚህም የመንግስት ባለስልጣናት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ጭምር መሆናቸውን በየመድረኩ እየተነሳ ነው። ምሬቱ በየመድረኩ በየእንትኑ እየታየ ነው። ይህን የምለው የፈራረሰውና የተበተነው ቡድን ህይወት ኖሮት እግር አብጅ ቀጥለውለት ሊጓዝ ቢችል እንኳን የሚራመድበት መሬት የለም። ነፃ አውጪ ሳይሆን የተደራጀ ዘራፊ ቀማኛ ቡድን መሆኑን ህብረተሰቡ በአደባባይ እየተናገረ ነው። መስሎን ነበር ነው በየመድረኩ የሚታየው ነገር። ስለዚህ ቲፒኤልኤፎቹ
ከሆነ ስርቻ ውስጥ ወጥቶ የሆነ ቦታ ላይ ተኩስ ሰምተው መንግስት ይለወጣል ብለው የሚያስቡ ከሆነ ማህበራዊ ሚዲያ ላይ ተረት እየሰሙ ድርሰት እያደመጡ ተስፋ እያደረጉ የሚባክኑት ሰዎች ጋር ተመሳሳይ ናቸው ማለት ነው። እድሜ፣ የፖለቲካ ህይወት፣ በመንግስታዊ መዋቅር ውስጥ በኃላፊነት መስራት፣ እነዚህ ነገሮች ሁሉ በሆነ መንገድ ይቆላለፉና ሰዎች መቶ ይደነዝዛሉ ማለት ነው። እንዴት ነው አሁን ኢትዮጵያ ውስጥ ያለውን ነገር ቢያንስ እኮ የተወሰነ ጊዜ ወደኋላ መለስ ብለው የፋኖም አለው የሚልበት ወቅት ነበር። ቢያንስ ከተሞች ገብቶ ፎቶ ይነሳና ይሄንን ያዝኩ ይላል። ግማሽ ቀን የማይቆይበት ከተማ ማለት ነው። ሸኔም እዚህ ሸዋ አካባቢ ቲፒኤልኤፍ በላይ በኩል እንትን ባለበት ሰዓት አለው ሲል ነበር። ያው የኢትዮጵያ የሀገር መከላከያ ሰራዊትና የጸጥታ ተቋማት አጠቃላይ ትኩረታቸው ርዕደ ምድር በኢትዮጵያ ላይ ርዕደ ምድር የፈጠረውን ምክንያቱም የኢትዮጵያ ሀገር መከላከያ ሰራዊት የሚባለውን ተቋም በዋናነት ሲመሩ የነበሩ የኢትዮጵያን የጦር መሳሪያ 80% የቀሙ የኢትዮጵያ መንግስት መከላከያ በተባለው ውስጥ እስከ መምሪያ ኃላፊነት የተቆጣጠሩ እነሱ ሲዋጉ በነበረበት ሰዓት ሸኔን ጊዜ ሰጥተህ ከሱ ጋር እንትን የምትለው ነገር አይደለም። ስለዚህ ትኩረቱ ጠቅላላ ህወሓት ላይ ስለነበር ሀገሪቱ ላይ ርዕደ ምድር የፈጠረው ኃይል ላይ ስለነበር ይሄ ቡድን እየተሳበ ሸዋ ደርሶ ነበር። አዲስ አበባም እገባለሁ ሲል ደጋፊዎቹ ያንን ሲያወሩ ነበር። ያኔ ማለት ነው ወደ 2013 መጀመሪያ 2012 ምናምን አካባቢ ማለት ነው። ወደ 2014 ምናምን አካባቢ ማለት ነው። ዛሬ ሸኔ የሚባለው ቡድን የት ነው ያለው? የሆነ ቦታ ላይ ምዕራብ ሸዋ አንድ ቀበሌ ሆናም ቦታ ላይ ሄዶ ተኮሰ የሚል መረጃ የሚሰጠን ሰው ሊኖር ይችላል። ምዕራብ ሸዋ አይደለም አዲስ አበባ ዙሪያ የሆነ ቦታ ላይ አንድ ሰውዬ፣ አንድ እብድ፣ አንድ ሽፍታ የሆነ ቦታ ላይ እኮ ተኩሶ ሊጠፋ ይችላል። እንኳን አዲስ አበባ እና አዲስ አበባ ዙሪያ ዋሽንግተን ላይም ተኩሶ ይጠፋል። እርግጥ ነው የዋሽንግተኑን የተለየ የሚያደርገው አሜሪካ ውስጥ እንደ ዳቦና ከረሜላ መሳሪያ በየሱቅ ስለሚሸጥ ማለት ነው። ቢያንስ እንደነ ወልማርት ምናምን በተባሉት ዳቦ መድኃኒትም መሳሪያም የሚሸጥበት ቦታ አለ። ኢትዮጵያ ውስጥ ደግሞ ሰዎች መሳሪያ ለመያዝ ያለ ቁጥጥር የሚደረግበት ሁኔታ አለ። ዞሮ ዞሮ ግን የሆነ የሚተኩስ ሰው የሆነ ሰፈር ማን ነው ነቀምት ጎዳና ላይ አንድ ሰው ተኮሰ፣ ደቂቃ አልቆየም ጠፋ። አሁን በነ ዶክተር ደብረጽዮን ቡድን አስተሳሰብ እና ማህበራዊ ሚዲያ ላይ በተኮለኮሉ ቡድኖችና ምናምን ተስፈኞች እምነት ነቀምት ከተማ በኦሮሞ ነጻነት ግንባር ነጻ ወጣች ማለት ነው። ጥይት ፎቶ ተነስቶ ሲመለስ ማለት ነው። እንዲህ አይነት ቅዠት፣ እንዲህ አይነት ህመም ልበለው፣ ግን መቃዠትም ችግር የለውም። በራሳቸው ይቃዡ፣ ቅዠቱ እርካታ እስከሰጣቸው ድረስ። ይህን ቅዠታቸውን ግን ወደ ገቢር እንለውጠዋለን ብለው እንዳይተኩሱ ማሳሰቡ፣ ከተኮሱ ግን ሌላ ፕሪቶሪያ ወይ ደግሞ ዛንዚባር የሚባል ነገር እንደሌለ፣ በህይወት ከተረፉ ቃሊቲ ወይ ቅሊንጦ እንደሚዘጋባቸው እሱን ማረጋገጥ ወይ ደግሞ የቃሊቲና የቅሊንጦ ስምምነት እንደሚኖር
ማስረዳቱ የመንግስት ኃላፊነት ነው። በሌላም በኩል ወዳጆቻቸውም ይህን ሊነግሯቸው ይገባል። አንዳንዴ አሁን የጸረ ድሮን መሳሪያ ገዝተናል ምናምን ይላሉ አሉ። አሁን አይገርመኝም እነዚህ ሰዎች ቆመዋል እንዴ ምናምን ል ነበር። ፋኖ የሆነ ቦታ ላይ ተኩሶ ፎቶ ተነስቶ ሲወጣ መንግስት ሊፈርስ ነው ብለው የሚያስቡ ሰዎች ጸረ ድሮን መሳሪያ ገዝተናል ቢሉ ያ ነገር ሁኔታዎችን ይለውጣል ቢለው ቢያምኑ አይገርመኝም። ምክንያቱም ዓለምን የት እየሄደ እንደሆነ ዓለም በምን ሁኔታ ላይ እንደሆነ ድሮን የሚባል መሳሪያ 2013 ላይ ህዝባዊ ወያነ ሓርነት ትግራይ ጋር የኢትዮጵያ ፌዴራል መንግስት በሚዋጋበት ሰዓት ያለው ድሮን እና ዛሬ ድሮን የደረሰበት ደረጃ በ4-5 ዓመት ውስጥ ድሮን ጥይት ነው። ሄዶ እዛው አንተ ጸረ ድሮን መሳሪያ ይኖረ አይኖረ ጥይት ነች፣ ተኮሳል። ጥይትን እንደ ጥይት ሆኗል። ይሄን አያውቁም። ዋና ከሞት ያተረፋቸውን የፕሪቶሪያ ስምምነትን አንብበው ለማንበብ ጊዜ ያጠራቸው ሰዎች ዓለም ላይ ስለ ቴክኖሎጂ ምናምን በየቦታ የሚጻፈውን ነገር ለማንበብ ጊዜ ሊኖራቸው አይችልም። ደንዝዘው ሰዎችን በስብሰባ የሚያደነዝዙ ሰዎች ምን አይነት አደጋ ራሳቸው ላይ እንደሚመጣ እንኳን የማይገነዘቡ ሰዎች በአጉል ተስፋ በቅዠት ውስጥ እየባከኑ ቅዠታቸው ጉዳት እንዳያመጣ ማድረግ ያው የመንግስት ኃላፊነት ነው። የመንግስት ብቻ ሳይሆን ደግሞ አጠገባቸው ያሉ ሰዎች ምናልባት ከዚህ ከድንዛዜ የወጡ በጋራ ደንዝዘው የሆነ ቦታ ላይ ድንዛዜው እየለቀቃቸው ከተጨባጭ እውነታ ጋር ራሳቸውን ማስማማት ማዛመድ የቻሉ ሰዎች ደግሞ ነገሮችን የሚረዱበት ነገር ካለ በዛ በኩል እነሱ ሁኔታዎችን ለመለወጥ ይሰራሉ ብዬ አምናለሁ። ምልክቶችም አሉ። አቶ ጌታቸው ከቡድኑ ሲወጡ በጋራ አንድ አክራሪ ቡድን እንዳለ ነበር ምናምነው። ከአክራሪ ቡድንስ ደግሞ እንደገና ከዛ አክራሪ ቡድን ውስጥ ወደ ቢያንስ የትግራይ ህዝብ ሌላ መከራ ውስጥ እንዳይገባ የሚፈልጉ ቀላል በማይባል ቁጥር ከፓርቲ ውስጥ የሆነ ቡድን ደግሞ እየወጣ መሆኑን ወይ ደግሞ ልዩነት ፈጥሮ ከዚሁ ኃይል ጋር እየተጨቃጨቀ መሆኑን እያየን ነው። በአጠቃላይ ምናልባት ኢትዮጵያ ውስጥ አሁን ባለንበት ሁኔታ ውስጥ ሰዎች ምንድነው የፋኖም ደጋፊ የሸኔውም ደጋፊ የቲፒኤልኤፍም ደጋፊ በየትኛው መስመር ላይ ሆነው የበጉላት እየተከተለ እየጎመጀ ሲወድቅ የሚጠብቀው ልክ መንግስትን በዛ መልክ የሚቀርጽ መንግስትን እንደዛ የሚያስበው ኃይል መሬት ረግጦ ከተጨባጭ እውነታ ጋር ራሱን አስማምቶ ሁኔታዎችን ቢገመግም በጣም በጣም አስፈላጊ ነገር ነው እና ቲፒኤልኤፍ የሚባለውን የነ ዶክተር ደብረጽዮን ቡድን ስለነዚህ ሰዎች ምን ተብሎ እንደሚገለጽ ራሱ አይሆንም። ስለነሱ ለማሰብ ራሱ ስለነሱ ለመረዳት ያው ሳስበው ደከመኝ ነው። ድክም የሚያደርጉ ሰዎች ናቸው። ድክም በማድረጋቸው ለህዝብ መከራ ደግሞ መሆናቸው የዛን ያህል ያማል። ግን አንድ ቦታ ላይ መዘጋት ወደ ሌላ ምዕራፍ መሸጋገር የግድ ነው። ያም እንደተጀመረ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ታህሳስ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ።
ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ታኅሳስ 21 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።